ሰላም ጤና ይስጥልኝ የዩቲዩብ ቻናሌ ቤተሰቦች እንደምን ቆያችሁ? ሰላምና ጤና ለእናንተ ይሁን እያልኩ ከሀገር ውስጥና ከባህር ማዶ ወደ ተገኙ ወደ ዕለቱ መረጃዎች አልፋለሁ። በቅድሚያም የውጭ ዜና አሰማለሁ። የእስራኤል የምድር ኮማንዶዎች ኢራን ውስጥ በድብቅ ይንቀሳቀሱ እንደነበር ተገለጸ። የእስራኤል መከላከያ ኃይሎች ዋና አዛዥ ኢያል ዛሚር እንዳሉት 12 ቀናት በዘለቀው ጦርነት የእስራኤል የምድር ኮማንዶ አባላት በኢራን ውስጥ በድብቅ ስራዎችን ሲሰሩ ነበር ብለዋል። የኮማንዶ አባላቱ ከእስራኤል የአየር ኃይል ጋር በመናበብ እስራኤል የኢራን የአየር ክልል እና ሌሎች አካባቢዎች እንድትቆጣጠር ትልቁን ስራ ሲሰሩ እንደነበር የጦር አዛዡ ገልጸዋል። አዛዡ እንዳሉት እነዚህ ስኬቶች ሊገኙ የቻሉት ከሌሎች ነገሮች በተጨማሪ በአየር ኃይሎች እና በመሬት ላይ በነበሩት የእስራኤል ኮማንዶ አባላት በተደረገው ውህደት ነበር ማለታቸው ከምንጮች ሰምተናል። ወደ ሌላ የውጭ ዜና ስናልፍ የኔቶ አባል ሀገራት የመከላከያ ወጪያቸውን በጥፍ ለማሳደግ ተስማሙ ተባለ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከጠቅላላ የሀገር ውስጥ ምርት 2% የነበረውን የመከላከያ ወጪ በ2035 ወደ 5% ለማሳደግ መስማማታቸው ተገለጸ። አባል ሀገራቱ ስምምነቱን የፈጸሙት በኔዘርላንድስ ሄግ በተካሄደው የኔቶ ጉባኤ ላይ ነው። በጉባኤው የ32ቱ አባል ሀገራት መሪዎች በ2035 ከጠቅላላ የሀገር ውስጥ ምርታቸው 5% የሚሆነውን ለመከላከያና ደህንነት ለማዋል ቃል መግባታቸው ተነግሯል። ማርክ ሩት የኔቶ ጸሐፊ ከሆኑ በኋላ የኔቶ አባል ሀገራት የመከላከያ ወጪን 5% እንዲሆን ለ9 ወራት ሲሰሩ መቆየታቸውን ቢቢሲ ዘግቧል። በጉባኤው ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔው ለአሜሪካ፣ ለአውሮፓ እና ለምዕራቡ ስልጣኔ ትልቅ ድል ነው ማለታቸው ተሰምቷል። የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው የአውሮፓ ሀገራት ለመከላከያ በጀት የበለጠ ኃላፊነት የሚወስዱበት ጊዜ አሁን ነው ብለዋል። ድርጅቱ የሚያቀርበው የሰላም ጥሪ እንደተጠበቀ ሆኖ ለዩክሬን የሚደረገውን ድጋፍ አጠናክሮ እንደሚቀጥልም ዋና ጸሐፊው ጠቅሰዋል። ወደ ሌላ ዜና ስናልፍ የኢራን የኒውክሌር ህልሟ ከሽፏል ሲል ሲአይኤ ገለጸ። የኢራን የኒውክሌር መርሃ ግብር በአሜሪካ ጥቃት ክፉኛ ስለመውደሙ የሚያረጋግጥ ታማኝ መረጃ አለኝ ሲሉ የአሜሪካው የስለላና ደህንነት ተቋም ሲአይኤ ዳይሬክተር ጆን ራትክሊፍ ገለጹ። ሲአይኤ መረጃውን ያወጣው አሜሪካ በፎርዶ፣ ናታንዝ እና በኢስፋሃን ላይ የረባ ጉዳት አላደረሰችም የሚሉ መረጃዎች በመውጣታቸው መሆኑን አስታውቋል። ይህንን ተከትሎ ዳይሬክተሩ የኢራን የኒውክሌር ጣቢያዎች ክፉኛ ስለመውደማቸው በታማኝ የደህንነት ምንጮች ላይ መሰረቱን ያደረገ መረጃ አለን ብለዋል። ኢራን ማብላያዎቹን ዳግም ለመገንባት በርካታ ዓመታት እንደሚያስፈልጋትም አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ የኔቶ ጉባኤ ላይ ሆነው ዓላማችን በኢራን ላይ ያሳክተናል ሲሉ የተደመጡ ቢሆንም በዓለም አቀፍ ሚዲያዎች የሚሰራጩ ዘገባዎች ነገሩን የሚያጣርሱ ሆኗል። ከፔንታጎን የስለላ መረጃን መሰረት አድርጎ ወጣ ተብሎ በተሰራጨ ዘገባም የኢራን የኒውክሌር መርሃ ግብር ምናልባት ለወራት ይስተጓጎላል ይሆናል እንጂ አልወደመም ተብሏል። ይህንን አስመልክቶ ፕሬዝዳንት ትራምፕ በኔቶ ስብሰባ ላይ አሜሪካ በኢራን ኒውክሌር መርሃ ግብር ላይ በሰራቸው ጀብድ የኒውክሌር መርሃ ግብር ሙሉ በሙሉ መውደሙን ገልጸዋል። ሆኖም ውሸታ ሚዲያዎች የአሜሪካን ድል እያንኳሱት ነው ማለታቸውንም መዘገባችን ይታወሳል። ወደ ሀገር ውስጥ ዜና ስናልፍ የኢትዮጵያ የባንክ አገልግሎት ከዛሬ ጀምሮ ለውጭ ባንኮች እና ኢንቨስተሮች በይፋ መከፈቱን ብሔራዊ ባንክ አስታውቋል። ላለፉት 3 አስርት ዓመታት በኢትዮጵያውያን ባለሀብቶች ብቻ ሲካሄድ የቆየው የባንክ ስራ አገልግሎት ከዛሬ ጀምሮ ለውጭ ባንኮች እና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታወቀ። በዘርፉ መሰማራት የሚፈልጉ የውጭ ባንኮች እና ኢንቨስተሮች ከዛሬ ጀምሮ ማመልከቻቸውን ለብሔራዊ ባንክ ማስገባት እንደሚችሉ መስሪያ ቤቱ አስታውቋል። አቶ ማሙ ምህረቱ በገዢነት የሚመሩት ብሔራዊ ባንክ ይህንን ያስታውቀው የውጭ ባለሀብቶች የባንክ ስራ ፈቃድ ለማግኘት እና ለማደስ የሚያስችለውን መመሪያ ይፋ ባደረጉበት መግለጫ ነው። አዲሱ መመሪያ የውጭ ባንኮች እና ኩባንያዎች በኢትዮጵያ የውክልና ጽሕፈት ቤት ለመክፈት ማሟላት የሚያስፈልጋቸውን ቅድመ ሁኔታዎችንም ይዘረዝራል። መመሪያው ብሔራዊ ባንክ ባለፈው ዓመት ከተለያዩ ባለድርሻ አካላት ጋር ያደረገው ሰፊ ምክክር ውጤት እንደሆነ የመስሪያ ቤቱ መግለጫ አመልክቷል። የኢትዮጵያ መንግስት ለውጭ ባንኮች እና ለኢንቨስተሮች ተዘግቶ የቆየውን የባንክ ስራ ዘርፍ ለመክፈት ዝግጅት ሲያደርግ ከቆየ በኋላ ወደ ተግባር የገባው ከ3 ዓመት በፊት ነበር። የኢትዮጵያ የባንክ ስራ ለውጭ ኢንቨስተሮች ክፍት እንዲሆን የሚፈቅድ ፖሊሲ በሚኒስትሮች ምክር ቤት የወጣው በነሐሴ 2014 ዓ.ም ነበር። ፖሊሲውን ተግባራዊ የሚያደርገው የባንክ ስራ አዋጅ በፓርላማ የጸደቀው ደግሞ በዚህ ዓመት ታህሳስ ወር ላይ ነው። ብሔራዊ ባንክ በዛሬው መግለጫ የባንክ ስራ ዘርፍ ለውጭ ባለሀብቶች መክፈት
ከፍተኛ ካፒታልና ውድድር ያመጣል የሚል ተስፋውን አንጸባርቋል። የዘርፉ መከፈት የአገልግሎት አሰጣጥ ቅልጥፍናና አካታችነትን ለማጠናከር ያግዛል ሲልም ባንኩ በመግለጫው ላይ አስፍሯል። ከመንፈቅ በፊት በጸደቀው የባንክ ስራ አዋጅ መሰረት የውጭ ኢንቨስተሮች ወይም የውጭ ባንኮች በኢትዮጵያ የባንክ ስራ ዘርፍ ውስጥ የሚሳተፉበት በአራት አይነት መንገድ ነው። አዋጁ የውጭ ባንኮች በኢትዮጵያ ሕግ መሰረት የሚቋቋም ተቀጥላ እንዲመሰርቱ አሊያም ቅርንጫፍ ከፍተው እንዲሰሩ ይፈቅዶላቸዋል። የውጭ ሀገር ባንኮች ውስጥ ኢንቨስተሮች ከኢትዮጵያ ባንኮች የአክሲዮን ድርሻ መግዛት እንዲችሉም በዚህ አዋጅ መሰረት ፈቃድ አግኝተዋል። የኢትዮጵያ በባንክ ዘርፍ ለመሰማራት ሌላኛው በአዋጅ የተቀመጠው መንገድ የእንደራሴ ቢሮ መክፈት ነው። ዘገባው የኢትዮጵያ ኢንሳይደር ነው። ወደ ሌላኛው የሀገር ውስጥ ዜና ስናልፍ በቀጣይ የክረምት ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ በሀገሪቱ የምስራቅ አካባቢዎች እንደሚጠበቅ ተገልጿል። በሀገሪቱ የምስራቅ አካባቢዎች በተያዘው የክረምት ወቅት ቀጣይ ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ እንደሚጠበቅ የብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። ቀደም ባሉ ዓመታት በድሬዳዋና ሌሎች ለጎርፍ ተጋላጭ በሆኑ አካባቢዎች ቀውስ ያስከተሉ የጎርፍ አደጋዎች አይነት ሊከሰት እንደሚችል ትንበያ መኖሩን ኢንስቲትዩቱ ጠቁሟል። አስፈላጊው የቅድመ ጥንቃቄ ስራ መሰራት እንዳለበትም አሳስቧል። የዘንድሮ ክረምት ከፍተኛ የዝናብ ሁኔታ እና በጎርፍ አደጋ ሳቢያ ከፍተኛ ቀውስ የተመዘገበባቸው እንደ ኢትዮጵያ አቆጣጠር 1998 እና 2010 ዓ.ም የነበሩትን ጊዜያት ይመስላል ተብሎ ይጠበቃል ሲሉ በኢንስቲትዩቱ የሶማሌ ክልልና ጎረባች አካባቢዎች የሜትሮሎጂ ትንበያ እና የቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነህ መናገራቸውን ከጀርመን ድምጽ ያገኘነው መረጃ ያሳያል። ድሬዳዋና በድሬዳዋ ዙሪያ እንዲሁም በሰሜን ሶማሌ ጎርፍ ተጋላጭ በሆኑ የእግር ተዳፋት እንዲሁም ከችናክሰን እስከ ጅጅጋ ባሉ የጎርፍ መፋሰሻ መስመሮች ላይ የክረምቱ የከባድ ዝናብ አዝማሚያ ጎርፍን ያስከትላል ማለታቸውን ዘገባው አስደምጧል። ቀውሶች የሚደገሙበት ሁኔታዎች ሊፈጠሩ ይችላሉ ተብሎ ትንበያና ቅድመ ማስጠንቀቂያዎች የተላለፉ መሆኑን አብራርተዋል። ለጎርፍ ተጋላጭ በሆኑ በድሬዳዋ እንዲሁም በጅግጅጋ አካባቢዎች ቅድመ ማስጠንቀቂያው በተጠናከረ መልኩ ወረዳ ድረስ ተደራሽ በማድረግ ስራዎችን መስራት ይጠበቃል ሲሉ አቶ አሸናፊ አሳስበዋል። በመጨረሻም አዲስ አበባ ውስጥ እውቅናቸው የተሰረዘባቸው ትምህርት ቤቶች ይፋ መሆናቸው ታወቀ። በ2018 ትምህርት ዘመን ማስተማር የማይችሉ የትምህርት ተቋማትን የአዲስ አበባ ከተማ አስተዳደር የትምህርት ስልጠና ጥራት ቁጥጥር ባለስልጣን ይፋ አድርጓል። በአዲስ አበባ ከተማ አስተዳደር የትምህርት ስልጠና ጥራት ቁጥጥር ባለስልጣን በ2018 የትምህርት ዘመን ማስተማር የማይችሉና እውቅናቸው የተሰረዘ ትምህርት ቤቶችን አሳውቋል። በ2016 ዓ.ም ማጠቃለያ ላይ በተደረገው የእድሳት ፍቃድ ምዘና ለ2017 የትምህርት ዘመን ካሳዩ ዝቅተኛ ውጤት መሻሻል እንዲያሳዩ እስከ 2017 ዓ.ም ታህሳስ ድረስ ዝግጅት እንዲያደርጉ በ2017 የትምህርት ዘመን ላይ በማስጠንቀቂያ እንዲያስተምሩ ጊዜ ቢሰጣቸው ታህሳስ 2017 በተደረገ የእድሳት ፍቃድ ምዘና ውጤታቸው መሻሻል ባለማሳየቱና ዝቅተኛና ከደረጃ በታች በመሆኑ ምክንያት በ2018 የትምህርት ዘመን ማስተማር የማይችሉ መሆኑን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠናና ጥራት ቁጥጥር ባለስልጣን አሳውቋል። በመሆኑም የትምህርት ማህበረሰቡ እና ወላጆች ይህን በማወቅ የቅድመ ዝግጅት ተግባራት እንድታከናውኑ የአዲስ አበባ ከተማ አስተዳደር ትምህርት ስልጠና ጥራት ቁጥጥር አሳውቋል። አድማጭ ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህ ነበሩ። ሼር፣ ላይክ፣ ኮሜንት በማድረግ አብሮነታችሁን አሳዩ እንላለን። መልካም ጊዜ ይሆንላችሁ። ሰናይ ጊዜ